ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። በጥር 2018 ዓመተ ምህረት ከፈተና ተላቀው አዲስ ሕይወት የሚጀምሩት አምስቱ ዕድለኛ ኮከቦች። በሕይወታችሁ ውስጥ መከራው የበዛው በእኔ ላይ ብቻ ነው ብላችሁ አማራችሁ ታውቃላችሁ? ምናልባት ላለፉት ጥቂት ዓመታት ትከሻችሁ በከባድ ሸክም ጎብጦ ሌሊቱ ነግቶ ቀኑ ጨልሞባችሁ ይሆናል። ነገር ግን አንድ ታላቅ እውነት ልንገራችሁ፣ ጨለማው የሚበረታው ሊነጋ ሲል ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ ወርሃዊ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። እንኳን ደስ አላችሁ! እንደ ኢትዮጵያ አቆጣጠር የጥር ወር 2018 አጽናፈ ዓለም ለእናንተ የድል በሩን ወለል አድርጎ ሊከፍትላችሁ ተዘጋጅቷል። ዛሬ በዚህ ቪዲዮ ከዋክብት ድምፃቸውን አጥፍተው ያሴሩላችሁን ምስጢር እናወጣለን። ከአሮጌውና ከከፋው ሕይወት ተላቀው ወደ አዲሱ ብርሃን የሚገቡት አምስቱ የኮከብ ምልክቶች እነማን ናቸው? እናንተስ ከእነዚህ ዕድለኞች መካከል ትሆኑ ይሆን? ለእናንተ የተዘጋጀውን ልዩ መልእክት ለመስማት እስከ መጨረሻው አብራችሁን ቆዩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ወደ ምስራቹ እንለፍ። ጠቅላላ የከዋክብት እንቅስቃሴ ትንተና። ውድ የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች፣ በጥር ወር ሰማይ ላይ የሚታየው ክስተት ተራ አይደለም። የለውጥና የጥልቅ ሽግግር ፕላኔት የምትባለው ፕሉቶ በአኳሪየስ ምልክት ላይ መንበሯን ትዘረጋለች። ይህ በታሪክ ውስጥ በየ20 ዓመቱ የሚከሰት ትልቅ ክስተት ነው። ይህ ምን ማለት መሰላችሁ? ለአስርተ ዓመታት በአስተሳሰባችሁ፣ በቤተሰባችሁና በኑሯችሁ ላይ ተጭኖባችሁ የነበረው የብረት ቀንበር የሚሰበርበት ወር ነው ማለት ነው። በተጨማሪም የዕድልና የብልጽግና ፕላኔት ጁፒተር መንገዶን ወደፊት ትቀጥላለች። በሥራችሁ፣ በገንዘባችሁና በፍቅራችሁ ላይ የነበረው መቆም ወይም ያልተረጋገጠ ፋይል አዲስ ፍጥነት ያገኛል። እናንተ ልክ እንደ እባብ አሮጌውን ቆዳችሁን ጥላችሁ በአዲስና በሚያብረቀርቅ ማንነት የምትወጡበት የዳግም ልደት ወር ጥር 2018 ዓመተ ምህረት ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። አሁን በጥር ወር የአምስቱ ኮከቦች ዝርዝር ትንታኔ አብረን እንመልከት። 1. ስኮርፒዮ፣ ከአመድ ላይ የሚነሳው ፊኒክስ። በመጀመሪያ የምናገኛቸው ምስጢራዊዎቹ እና ጠንካሮቹ ውድ ስኮርፒዮዎች፣ እናንተን ከአመድ ላይ እንደሚነሳው ፊኒክስ ብንላችሁ አይበዛባችሁም። ባለፉት ዓመታት በውስጥ ሰላማችሁ፣ በቅርብ ግንኙነታችሁ እና በተለይም በክህደት እና በጥላቻ ከባድ አውሎ ነፋስ ሲያልፍባችሁ ቆይቷል። በጥር 2018 ግን ምስጢራዊው ኃይላችሁ ይመለሳል። የቆዩ ቁስሎች ይድናሉ። ጁፒተር በሸርጣን ወይም ካንሰር ውስጥ መሆኑ ለእናንተ ትልቅ የፍቅርና የስሜት ፈውስ ይሰጣችኋል። ልባችሁን ለፍቅርና ለስኬት የምትከፍቱበት አዲስ ምዕራፍ ነው። አዲስ የፍቅር ጥያቄ ወይም ወደር የሌለው የፈጠራ ስኬት በበራችሁ ላይ ይንኳኳል። በአጠቃላይ ውድ ስኮርፒዮዎች፣ ባለፉት ወራት የውስጥ ሰላማችሁ ታውኮ በጠላቶች ተከባችሁና ተስፋ ቆርጣችሁ ነበር። አሁን ግን ያ የጨለማ ዘመን አበቃ። ጥር ወር ምስጢራዊ ኃይላችሁን የምታገኙበት ወር ነው። የፍቅር ሕይወት፣ የቆዩ ቁስሎች ይድናሉ። ያመለጣችሁ ወይም የተራራቃችሁት ሰው በንስሐ ይመለሳል። አዲስና ዘላቂ ፍቅርም በበራችሁ ላይ ይንኳኳል። የገንዘብ ሁኔታ፣ የተደበቀ ዕድል ይገለጥላችኋል። በምስጢር የሰራችሁት ሥራ ፍሬ ማፍራት ይጀምራል።
2. ካፕሪኮርን የሸክም መቃለልና የሥልጣን ወር። በሁለተኛው የኮከብ ዝርዝራችን ላይ የምናገኘው ታጋሾቹንና ብርቱዎቹን ካፕሪኮርኖችን ነው። ውድ ካፕሪኮርኖች እንኳን ለልደት ወራችሁ በሰላም አደረሳችሁ። ጥር 2018 ዓመተ ምህረት ለእናንተ የልደት ኬክ የምትቆርሱበት ወር ብቻ አይደለም፣ ይልቁንም ላለፉት 5 እና 6 ዓመታት በትከሻችሁ ላይ ተጭኖ የነበረው ከባድ የኃላፊነት ቀንበር የሚሰበርበት ታሪካዊ ወር ነው። ሁሉም ነገር እኔው ካልሰራው የሚለው ጭንቀት ይቃለላል። በተለይ በገንዘብ ረገድ ላለፉት ዓመታት የነበረባችሁ ዕዳ ወይም የገቢ ማነስ መፍትሄ ያገኛል። አዲስ ትልቅ ፕሮጀክት ለመጀመር የምትፈልጉ ከሆነ ጥር 2018 የእናንተ ወር ነው። ለምን መሰላችሁ? የለውጥ ፕላኔት የምትባለው ፕሉቶ ለረጅም ዓመታት በእናንተ ምልክት ላይ ተቀምጣ ሕይወታችሁን ስትፈትንና ስታምስ ቆይታለች። አሁን ግን በጥር ወር ምልክታችሁን ለቃ ትወጣለች። ይህ ማለት በሕይወታችሁ ላይ ታላቅ የሰላም አየር ይነፍሳል ማለት ነው። በአጠቃላይ ውድ ካፕሪኮርኖች፣ ለእናንተ ጥር ወር የልደት ወራችሁ ብቻ ሳይሆን ካለፈው ዓመት ከባድ ሸክም የምታርፉበት ነው። ሁሉም እኔው ካልሰራው የሚለው ጭንቀታችሁ የሚወገድበት ወር ነው። የገንዘብ ሁኔታ ላለፉት ዓመታት በእጃችሁ የገባው ገንዘብ እንደ በረዶ ለምን እንደሚቀልጥ ግራ ይገባችሁ ነበር። አሁን ግን የገቢ ምንጫችሁ ይረጋጋል። አዲስና ትልቅ የሥራ ፕሮጀክትም የመጀመር ዕድላችሁ ሚዛን ደፍቷል። የፍቅር ሕይወት ከቤተሰብ ጋር የነበረባችሁ አለመግባባት ተፈቶ ሰላማዊ ቤት ትገነባላችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ሶስት አኳሪየስ ወደ ነጻነትና ወደ ብርሃን። ሦስተኛዎቹና የዘመኑን መንፈስ የሚመሩት አኳሪየሶች ናቸው። አኳሪየሶች ሆይ እንኳን ደስ አላችሁ! ፕሉቶ ወደ ምልክታችሁ በቋሚነት መግባቷ እናንተን ወደ ኃያልነት ይቀይራችኋል። ይህ ወቅት ለእናንተ የድሮ ማንነታችሁን ገድላችሁ አዲስ የምትፈጥሩበት ነው። ከዚህ በፊት የምታውቁትን ያሰለቻችሁን ሥራ፣ ግንኙነት ወይም የቆየ ልማድ እርግፍ አድርጋችሁ ትተዋላችሁ። ማንም ያልጠበቃችሁን በጣም ጠንካራ እና ተጽዕኖ ፈጣሪ ማንነት ይዛችሁ ትወጣላችሁ። ይህ ወር ለእናንተ የለውጥ ብቻ ሳይሆን የአብዮት ወር ነው። ዓለምን የምታዩበት እይታ ይቀየራል። ዓለምም እናንተን በሌላ ዓይን ማየት ትጀምራለች። በአጠቃላይ ውድ አኳሪየሶች እንኳን ደስ አላችሁ! ፕሉቶ ወደ እናንተ ምልክት መግባቷ ዓለም በእጃችሁ ስር መውደቋን ያበስራል። በሰዎች ግፊት የምትኖሩበት ዘመን ያከትምለታል። የገንዘብ ሁኔታ ያልተጠበቀ የሀብት ምንጭ ይከፈታል። ምናልባትም የመኖሪያ ቦታችሁን የምትቀይሩበት ወይም ወደ ውጭ አገር የምትጓዙበት ዕድል ሰፊ ይሆናል። የፍቅር ሕይወት ነፃነታችሁን የሚጋፋ ሳይሆን ማንነታችሁን የሚያከብር እውነተኛ አጋር ታገኛላችሁ። አራት ኤሪስ የመሪነትና የድል አድራጊነት ወር። አራተኛዎቹ ኤሪሶች ወይም ናቸው። ለረጅም ጊዜ የሆነ ነገር አስሮ የያዛችሁ ወይም ሕይወታችሁ ዓላማ ቢስ እንደሆነ ይሰማችሁ ነበር። ያ ጊዜ አብቅቷል። በጥር 2018 ዓመተ ምህረት ሳተርን ወደ እናንተ ኮከብ ሲገባ ለሌሎች ፈተና ቢሆንም ለእናንተ ግን መዋቅርና ሥርዓት ይዞ ይመጣል። የተዝረከረከው ሕይወታችሁ ተጠርጎ አዲስ መስመር ይይዛል። በሥራ ቦታችሁ የነበሩ ጠላቶች ወይም መሰናክሎች ይወገዳሉ። ትልቅ የቢዝነስ መሪ፣ የሥራ ኃላፊ ወይም የራሳችሁ የሆኑ ነገሮችን የምትመሩበት ዕድል ይፈጠራል። አሁን ወደ ኋላ መመልከት የለም፣ ጉዞ ወደፊት ብቻ ነው። በአጠቃላይ ውድ ኤሪሶች፣ እስከ ዛሬ የሆነ ኃይል አስሮ የያዛችሁ ይመስላችሁ ነበር።
የአስራት በጥር ወር ይበጠሳል። የገንዘብ ሁኔታ በሥራ ቦታችሁ የነበሩ ተንኮለኞች ይወገዳሉ። የመሪነት ቦታ ትይዛላችሁ። የሚገባችሁንም ክፍያና ዕውቅና ታገኛላችሁ። የፍቅር ሕይወት በድፍረት የፍቅር ጥያቄ የምታቀርቡበትና የምትፈልጉትን ልብ የምታሸንፉበት ወቅት ነው። አምስት ጀሚናይ የእውቀትና የሰላም በረከት። በመጨረሻም ወደ እንቁዎቹና ተጫዋቾቹ ጀሚናዮች እንመጣለን። ውድ ጀሚናዮች፣ ጥር 2018 ዓመተ ምህረት ለእናንተ የእውነትና የመገለጥ ወር ነው። ምናልባት ላለፉት ጥቂት ወራት አእምሮአችሁ በብዙ ሐሳቦች ተወጥሮ የትኛውን መንገድ መከተል እንዳለባችሁ ግራ ገብቷችሁ ወይም በዙሪያችሁ ያሉ ሰዎች ንግግራችሁን በተሳሳተ መንገድ እየተረዱባችሁ ተቸግራችሁ ሊሆን ይችላል። ነገር ግን አሁን ከዋክብት ለእናንተ አዲስ የምሥራች አላቸው። የዕድልና የብልጽግና ፕላኔት የምትባለው ጁፒተር በእናንተ ምልክት ላይ ሆና እንቅስቃሴዋን ወደፊት ትጀምራለች። ይህ ማለት በሕይወታችሁ ላይ ተጋርዶ የነበረው ጭጋግ ተገፎ መንገዳችሁ ብሩህ ይሆናል ማለት ነው። ውድ ጀሚናዮች፣ ይህን ትንታኔ አጠቃለን እንመልከታቸው። አጠቃላይ ውድ ጀሚናዮች፣ ለእናንተ ጥር ወር የትልቅ መገለጥ ወር ነው። ግራ መጋባታችሁ አብቅቶ መንገዳችሁን ታያላችሁ። የፍቅር ሕይወት በግንኙነታችሁ ውስጥ የነበረው ግልጽነት ማጣትና መወላወል ያበቃል። እውነተኛ መግባባት በቤታችሁ ይሰፍናል። የገንዘብ ሁኔታ በትምህርት፣ በንግግር ወይም በቴክኖሎጂ ዘርፍ ለምትሰሩ ጀሚናዮች ጥር ወር ታላቅ የገቢ ወር ይሆንላችኋል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች፣ ዛሬ የተመለከትናቸው አምስቱ ኮከቦች በጥር 2018 ዓመተ ምህረት አዲስ ታሪክ ይጽፋሉ። ነገር ግን አንድ ነገር አስታውሱ፣ አጽናፈ ዓለም በሩን ቢከፍትላችሁም በእግራችሁ መራመድ ያለባችሁ እናንተ ናችሁ። ያለፈውን ስህተትና ጸጸት አውልቃችሁ ጣሉ። ራሳችሁን ውደዱ። እናንተ የታላቅ ዕድል ባለቤቶች ትሆናላችሁ። የዛሬው መልእክት ለእናንተ እንደሚሰራ ከልባችሁ ካመናችሁ አሁኑኑ ኮሜንት ላይ ይሳካልኛል ብላችሁ ጻፉ። በጥር ወር ውስጥ ለየትኛው የሕይወት ዘርፋችሁ ትኩረት መስጠት ትፈልጋላችሁ? በኮሜንት ላይ ጻፉ። ይህ ቪዲዮ ለወዳጅ ዘመዶ እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። በዝርዝር ወርሃዊ ትንታኔዎቻችን እስከምንገናኝ በአዲሱ የጥር ወር ሰላም፣ ፍቅርና ብልጽግና ቤታችሁን ይሙላው። መልካም ወር፣ መልካም ቆይታ።